ገዳይ ብሔር የለው ራስው እዛው ወሲብ ካማረ ለሚስት ንገራት ከንቲባዋ ነጻ ትውጣለን አብረው እየደነሰና እየጨፈረ እኔ ፕሮቴስታንት ነኝ ይላል ከቅዳሴ በላይ የሴት ጡት የሚበልጥበት ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ከሀገር ውስጥም ከውጭም ያላችሁ በእድሜም ከፍ የምትሉ ዝቅም የምትሉ ታናሾችም ታላቆችም እንደየክድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ከነመላው ቤተሰቦቻችሁ ጤናችሁ ይባረክ እግዚአብሔር ሁሉንም ነገር ይጠብቅላችሁ እመቤት ይጠብቃችሁ ማለት ፈልጋለሁ ዛሬ መረጃዎች ይዤላችሁ መጥቻለሁ ከያስኩላችሁ መረጃዎች መካከል የደምቢ ዶሎ ዩኒቨርሲቲ ዲን ፕሬዝዳንት የሆኑት ዲን መግለጫ ሰጥተዋል መግለጫውና የቀድሞ የገለጹበትን የመግለጫ ሐሳብ የሚቃረኑ ሐሳቦች ይዘው ወጥተዋል በራሳቸው አንደበት ራሳቸው በአደባባይ ስህተታቸውን የተናገሩበትን መግለጫ ነው ይዤላችሁ መጣሁት በመጨረሻም በአዲስ አበባ ላይ ደምቢ ዶሎ አካባቢ ላይ ጠፍታለች የተባለችው ቤዛዊትን በተመለከተ ይዤላችሁ መጣሁት ሌላ አዲስ ልጅ ማለት ነው ይዤላችሁ መጥቻለሁ የከንቲባ አዳነች አቤቤ ነኝ የሚልና ቤቴልን ለማፍረስ ተዘጋጅቻለሁ ያለው ወጣት ይዤላችሁ መጥቻለሁ አብራችሁ ተቆዩ ተሰሙታላችሁ ሌላኛው መረጃ ደግሞ ስለ ግብረ ስጋ ግንኙነት ብቻ የሚሰብከውን ፓስተር አሳያችኋለሁ እንደ አይነት ፓስተር አለ የለም ለማለት እንግዲህ ከነ ማስረጃው ይዤላችሁ ስለመጣው ታዩታላችሁ የኦርቶዶክስን መዝሙር የፕሮቴስት የሙስሊምን ጀለቢያ የመዝሙር ይዞ የመጣውና ፓስተር ነኝ የሚለውንም ወንድማችን እናያለን ዘማሪ ነኝ የሚለውን ሌላኛው መረጃ ደግሞ ያስኩላችሁ ዛሬ ደግሞ ቁርአን ተቀዷል ተቃጥሏል ትላንትና መጽሐፍ ቅዱስ ተቃጠለ ስለዚህም ጉዳይ ያስኩላችሁ መረጃ አለኝ ሌላኛው ደግሞ በቤተ መቅደስም በእስልምናም የሚቀልዱት ቀላጆች ይዤላችሁ መጥቻለሁ አብራችሁ ተቆዩ ሁሉንም ሰሙታላችሁ አሪያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ይችን ማስታወቂያ ተከታትለን እንመለስ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእክቱ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን እቺን መግለጫ ላንብብላችሁ ድጋሚ ስለማንብላችሁ ነው የደምቢ ዶሎ ዩኒቨርሲቲ ዲን ያወጣው መግለጫ በተመለከተ ማስታወቂያ ይብላል እንግዲህ ይሄንን ታስታውሱት ከነበረ በ14/7/2017 በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ ይከበድባችሁና ከበደን ከየት አገኛችሁ ብያችሁ ነበር ከበደ የተባለችውን በ2013 ዓ.ም በደምቢ ዶሎ ዩኒቨርሲቲ ሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ሁለተኛ ዓመት ተማሪ እንዳልነበረ ይገልጻል ብላችኋል 2013 በተዘዋዋሪ መንገድ የፋርማሲ ተማሪ መምህራን የሌሉትን ብላችሁ ነበር እንግዲህ ይሄንን ካላችሁ ፋርማሲ ተማሪ ከሌለ እናንተ የምታጣሩበት ምክንያት የለም ዩኒቨርሲቲው ትላንትና መግለጫ ወጥቷል ሲጀምር አልተጠራችሁ ላምባለውበት ኩበት ክለቀማ ይሏል እንስማው በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ ማላቅም ማን እንዳመጣላቸው ምንም የተናገሩት ነገር የለም ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው እንዴ አይነት ተማሪ ከናንተ እንደነበረች እንዲ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው
ሰው አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲታገተው እንዲሆኑ ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም ትርፍም የለውም ምን ያስተምራል አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያቅ መልኩ ምንም መረጃ በሌለው የሱ ተማሪ ባልሆነ ሰው እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው ምን ማለት ነው ይሄ ምንስ ይፈጥራል ኮሚኒቲ ማከል ነገ ምንድነው የሚፈጠረው በዚህ በተነሳ ግጭት ቢፈጠር ምንድነው የሚዲያ የሚጠቀመው የሚዲያ ሚናስ ይሄ ነው ወይ መሆን ያለበት ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም የኛ ተማሪም አይደለችም ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናልኛ ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ ሰማችሁ ፋርማሲ ተማሪ ውስጥ እንደዚህ የሚባል ተማሪ አላገኘንም በገዛ እጁ ቀድሞ የሰጠውን መግለጫ ራሱ ካደ ታደሰ ነው አይደለም ስም ፒኤችዲ ምናምን ያለ ምን አገባህ አንተ ስለ ኮሚኒቲው አንተ የምታወራው ስለ ራሲ ዩኒቨርሲቲ የተገለጸው ነገር ካለ ነው ሲጀምር አልተጠራ ማና ቤት በላለ ታደሰ ማለት ፒኤችዲ ነው ማለት እንግዲህ ኋላ ስላለ ማረግ አንተ ታደሰ ልጅቷ ከደምቢዶሎ አላለች ከሰላላ አላለች ከአዲስ አበባ አላለች ከእንትና አላለች ምንም አላወራች 2013 ዓመተ ምህረት የፋርማሲ ተማሪ ነበርኩ አለች እናንተ በመግለጫችሁ እኛ የ2013 ዓመተ ምህረት ተማሪ ፋርማሲ ተማሪ የለንም ነበር አለች አንተ አሁን ደግሞ በጽሁፍ ሌላ በመግለጫ ሌላ አወራህልን 2013 ላይ ሄደን አየን የለችም ማለት ካንተ ፋይል ላይ አውጥተ ማጥፋት ትችላለህ አንተ ሲጀምር የሌላው ብሔር ላይ አንዱ እንዲነሳ ማድረግ አንተ ምን አገባ ለዚህ ፌደራል ፖሊስና መከላከያ ያለ አይደለም ወይ እንዲህ አይነት ጉዳዮችን የሚከታተል የኮሙኒኬሽን ጽፈት ቤት አለ አይደለም ወይ አንተ ማን ነው የጠቅላይ ጽፈት ቤት ሚኒስተር የኮሙኒኬሽን ዳይሬክተር ፕሬስ ሴክሬታሪያት ያደረገ ማን ነው አንተ ማን ነው የኮሙኒኬሽን ዳይሬክተር ያደረገ ማን አንተ ዩኒቨርሲቲ ዲን አይደለም ስለ ተማሪዎች ስለ ትምህርቱ ስለ ስርዓቱ ነው እንጂ የምትጠይቀው ምን አግብቶ ነው ደምቢዶሎ ላይ የሚታገት ህዝብ ነፍ አይደለም እንዴ ያለው ላምጣለ ሌላ ተማሪ አመጣልሃለሁ ምንድነው እንዲያነሳሳችሁ እናንተው በዋሻችሁት በገዛፋችሁ እዚህ ስትቀባጠር ተላ በነገራችን ላይ እንዲሁ ልንገራችሁ ልጅ ሆናችሁ ህፃን ሆነ የሚሰማው እኔ ትልቅ ሰው ነው አንድ በልጅነቴ የነገሩኝና ዛሬ ከዋሸ ነገ ስለማትደግሞ ተሳሳታለህ አሪያ እንዳትዋሻሉ አንተ ዩኒቨርሲቲ ላይ ፒኤችዲ ይዘህ ከተቀመጥከው ሰውዬ ይልቅ እኛ የመከሩኝ ሰውዬ ይበልጣሉ ምክንያቱም ትላንት ያሻውን ዛሬ አልደገምከው እኛ 2013 ላይ ሄደ የምትፈትሸው የሌለ ትምህርት ዝርዝር ላይ ሄደ የምትፈትሸው ከየት ነው አላ አልከው አሁን መልሰ ሄደን አየን ስሟ የለም አልከ እግዚአብሔር ይቅር ይበላችሁ እሺ እንደዛ ካልክ ትምህርት ቤቱ ያው በተጨማሪ ማስረጃው ነግሬያለሁ በፎቶ ማሳየ ዌብሳይት ላይ ስንገባ መቼ እንደጀመረ ስንነግር 2013 አይደለም 2011 በፈረንጆች 2018 2019 ላይ የፋርማሲ አንግራጁዌትድ ተማሪዎችን ማስተማር ጀምራል እንደው ዶክተር ይዞ ሰው ይዋሻል ዶክተሩ የማህበረሰቡ ምናምን ተለኛለ ያው ላምጣለ ሌላ ተማሪ ቆይ ከተማሪው በፊት ሌላ ላሳይ ተመልከቱ ይሄን ደምቢዶሎ ዩኒቨርሲቲ 2021 ዓመተ ምህረት ላይ ለፋርማሲ ተማሪዎቹ የሚያስፈልጋቸው የትምህርት ስርዓት ሰራተኛ እየቀጠረ ነበር ተጨማሪ መምህራን በራስ ዌብሳይት በራስ ፌስቡክ ገጽ ነው የሚያገኙት ተመልከቱ ይሄንን ደግሞ እቺ ተከዷታላችሁ እንግዲህ አሁን ድምጽ መውጣት ጀምሯል ህዝቡ ልጆቻችን ማለት መጮ ጀምሯል ይቺ ተማሪ የምታዋት ከኋላ ያለችው ሌላኛው ታጋጭ ነች ቤዛ ትባላለች የ5ኛ ዓመት የአርኪቴክቸር ተማሪ ነች እዛው ደምቢዶሎ ዩኒቨርሲቲ ላይ
ቤተሰብ ያለው ሁሉ ምን ይያለ ነው ማህበራዊ ሚዲያ ላይ እየወጣ ነው ያለው የሚገኘው አሁን ማህበራዊ ሚዲያ ላይ ወጣ ነው መነግራችሁ ነው ማህበራዊ ሚዲያ ላይ ነው የወጣው ለሁለት ዓመት ተኩል የገባችበት ያልታወቀ የደምቢዶሎ ዩኒቨርሲቲ የ5ኛ ዓመት አርኪቴክቸር ተማሪዋ ቤዛ ተሾመ ኃጢያትስ ከምን ይሆን ህዝቡ ዛኗሪው ጎረቤት ያለው ሰርቶ የሚበላው መደበኛው ሰው ምንም አጠፋ ያለ የተናገረ የለም አጋቹ አግቶ ተንከባከባቸው ማትሉንም ስለዚህ አሁን ስላገቷቸው ሰዎች እውቅና አላችሁ ማለት ነው እናንተ ዲኖች እኔ መንግስት ጋር ምንም ጥያቄ የለኝም እምጠይቀው እንደነዚህ አይነት ሰዎች ነው እንደነዚህ አይነት ተቋማት መሪዎች ነው እምጠይቀው ኢቢኤስ ምንም ባልገለጸበት ሁኔታ መተው አቤት ያሉት እነሱ ናቸው ይልቅ ባይሆን ቦሌ ያላችሁ የቃለ ህይወት ትምህርት ቤት መምህራንና ጓደኞቿ ስለቤዛ የምታውቁ እንዲሁም የደምቢዶሎ 5ኛ ዓመት የአርኪቴክቸራል ተመራቂ የነበራችሁ በሙሉ በወቅቱ አሁን በተለያየ ስፍራ የምትገኙ ድምጻችሁ ልታሰሙላት ይገባል ለቤዛ ቤዛ ብቻ አይደለችም የምታውቁትን ደምቢዶሎ የታገቱን ተማሪዎች ዩኒቨርሲቲው አካባቢና ህብረተሰብ ለማገጨት የሚለው ነገር እሱን ተው አንተን ተውና ፖለቲከኞች የሚያዙት አንተ የትምህርት ስርዓቱ ላይ አስተምር ብቻ ሌላ ነገር ውስጥ አትግባ ሚዲያው ይሄንን ይስራ ማንንም ሊያጋጭ አይደለም አጋጭ ብሄር የለው ዘራፊ ብሄር የለው ገዳይ ብሄር የለው ሟችም ብሄር የለው ፖለቲከኞች እባካችሁ ገለል በሉና ልጅቷን ብቻ እንድናገዛት አድርጉን ተውልን እናንተ አጀንዳችሁን ከብርቱካን ላይ ዞር አድርጉልን እኛ ልጅቷ ተረዳ ትቁም ትኑር ልጇን ታሳድግ እንዲህ በተሰቃየችበትና መከራ ባየችበት ሀገር ላይ እናውቃለን መቼም እርግጠኛ ነኝ ያገቱ ሰዎች ኬክ ያበሉ ሳሙና ባዝ ያስገቡ እየተንከባከቡ በቪኤት ያንሸራሸሩ ከአንዱ ሀገር ወደ አንዱ ሀገር እየወሰዱ እንዳላረጉ እናውቃለን ይሄን እናንተም ትመሰክራላችሁ እንደማይደፍሩ ማየት ከፈለጋችሁ የደፈሩ ቪዲዮዎችን እናመጣላችኋለን ነገር ግን በጣም ለህዝብም ስለማይመጠን ነው የምናሳያችሁ ወንድን ሲደፍር አይተናል ሲደፈሩ ወንድምናት እንዲደፋፈሩ ያደረገ ቪዲዮ አይተናል አንናገረው ምክንያቱም ይከብዳል ይሄን ያረጉት የሚያግቱ ሰዎች መሳሪያ ይዘው ዱላ ይዘው እየገረፏቸው ነው ይሄን ያየንበት ሀገር ውስጥ ኬክ ይዘው ነው የታገቱት የሚል የሚመስል የደምቢዶሎን መግለጫ ዩኒቨርሲቲ መግለጫ ያያየን ነው ስሙ ባልተጠራበት አቤት ያለ ፈስ ያለበት ዝላ አይችልም ማለት ያገሬ ሰው እኛ ሰው ታግቷል ነው ያለው ታግታ ተደፍራለች ነው ያለው እሷ የተናገረችው ነው ምን ደግሞ ስህተት መሆኗ በማስረጃ ከተረጋገጠ በዶክመንተሪ አይደለም በማስረጃ ከተረጋገጠ እንናገራለን ማንንም ሴት ባል ኖሯት ልጅ ኖሯት በራሷን ችላ የምትኖርበት ቤት ኖሯት ያው የባንክ ሰራተኛ ባል ኖሯት እንዲህ በአደባባይ ወጣ ካለች እውነትን እንነግራችኋለን እግዚአብሔር ይፍረድባት አሁን የነገርናት ነው የቆምንላትን ምስክርነት እግዚአብሔር ይፍረድባት ብለን እንቆማለን ግን የውሸት ፎርጅድ እልፍ እግዚአብሔር ይቅር ይበላችሁ እና አልታገተም እስከዛሬ ከደምቢዶሎም ከሌላም ዩኒቨርሲቲ አልታገተም ልትሉን ነው የታገተ ሰው በሚኒስትሪ ሚዲያ መውጣት የለበትም ዩቲዩበር ላይ ብቻ ይወጣ በያላችሁ ነው ለዚህ ነው ዩቲዩብ እና ቲክቶክ አሁን በቅርቡ የግብር ታክስ ምናምን እንጀምራለን የሚል መግለጫ ያወጣው ለማንኛውም ይሁን አያይዘነው እንሰራዋለን ይወጣው ይውጣ እቺ ተማሪው ማስረጃውም አለ ፎርጅድ ካላችሁ የዚችን ልጅ ታውጣላችሁ እናያታለን ገርጂ አካባቢ የምትኖር ወጣት ነበረች ህይወቴ ነው እዛ ሂድ ካላችሁኝ እግዚአብሔር ከፈቀደልኝ እዛ ሊሄድ ብላ ፕሮቴስታንት እህታችን ነች ሄዳለች እንግዲህ ያለችበት አይታወቅም በህይወት ኖራም ይሁን አግቷት እንደዚህ ስቃይና መከራይታ ይሁን እግዚአብሔር ይርዳቸው ታግተው የተደብቀው ያሉ እስካሁን ያልወጡት ወይላኛው መረጃ ይልይድላችሁ ቤተል ሊፈርስላችሁ ነው አዲስ አበባ ውስጥ ቤተል የሚባለው ስፍራ ወረዳ 7 የሚባለው አንዱን ቀበሌ ሙሉውን የኔ ነው የሚል መጥቷል አንዱ አዳነች አቤቤን አዲስ አበባ የሚያደርግ አንድ መረጃ ወጥቷል እስካሁን የሰው አልታሰረም እርቅ ማዕድ ላይ ነው የወጣው ሰምተነው እንምጣ አይደል እንግዲህ አሪያኔ አላወራም እንግዲህ ከባለስልጣን ጋር አልጋፋ ራሱን ላቅርብላችሁ ይሄን ጉዳይ ግን ይቅርታ መንግስት አያቀም ይገርማል ይሄንን እህቴ እንኳን አታቀም እህት ማለት ማነች ክብርት ከንቲባው ይዘሮ አዳነች አቤቤ አታቀም ይሄን የክብር ከንቲባ አዳነች አቤቤ ወንድም ነኝ ይያልክ ነው አዎ ወንድም ማለት እህት ናቸው እሳቸው አዎ
እህት አዎ ስለዚህ ከወንድሞችና ከእህቶች ጋር ተሰባስባችሁ አያታችሁ አንድ ዶክመንት ሰጣችሁ ማለት ነው ይሄ ቤተል አካባቢ ማለት ነው በጣም ትልቅ ሆኖ ሰፊ ነው በጣም ቤተል መንደሩ እንዳለ አካባቢው ሰፈሩ ያልከኝ ነው ያለው ካልተሳሳትኩኝ እና ይሄ ቦታ የአያቴ ቦታ ነው ያልከ ያለው ያንተ አያት ቦታ የአያቴ ቦታ ሀብታም ነው ማለት ነው የ680 ባለሳሳት ሚሊዮን ብር ወስዷል 680 ሚሊዮን ብር 680 ሚሊዮን 680 ሚሊዮን ስንት ጊዜ ነው ተተኩሶብኝ ያመለጥኩት ይሄው አሉ አብረውኝ ያሉ ሰዎች ስንት ጊዜ ሊገሉኝ ስንት ገለነዋል ሁሉ ብለው ጥለው እኔ ሄዱት ፈርሷል ትዳር አዎ እሺ ስለዚህ መኖሪያ ቤት የለኝም በረንዳ ነው ያለው ከሰው ተጠግቼ ነው ያለው መኖሪያ ቤትስ በቃ ተባረኩኝ ተነጠቅኩኝ ማን ነጠቀ ባለቤቴ ልጆቼ እናት ለምን ነጠቀች ይሄንን ሁሉ ያደረጉ ያሉት እነዚህ ሰዎች ናቸው ወረዳ 7 የሚባለውን አንዱን ቀበሌ በሙሉ ያዳነች አበቤ አድርጎ ባፉ ያወራ ነው እየመጣ ሄለች አዳነች አበቤን ካርስ ያወጥቶ አዲስ አበባ ከተታት እንግዲህ የሚለው የወንድሟ ነው ወንድሟ ነኝ እያለ ነው አዳነች አበቤ ክብርት ከበቲባ አዳነች አበቤ እህቴ ነች ያያታችን መሬት ነበር አለ ወዳጄ እንግዲህ የቤተል ሰፈር ሰውና የአዲስ አበባ ሰፈር ሰው ምን ይያለ የአዲስ አበባ ሰው ምን ይያለ ይሰማል መሰለ እንደዚህ አይነት ቪዲዮ ቀጣይ ፈራሽ ይያለ ይሰማል የሚሰማው ነው እንግዲህ እውነቱን ነው የምነግርህ የሚሰማው እንዲህ ይያለ ነው ያው ይፍረስ እንግዲህ ይሄ ሰው የእውነቱ አይሆን አላቀም ክብርት ከቲባ አዳነች አበቤ ጎዳና የወጡ ሌሎች ሰዎች ይያሉ ወንድሟ ቤት ክራአቶ ተንገራቶ ጎዳና ወጥቶ ሰው አስጠልሎ ተቀምጧል እንድናምን ነው አሁን ምንድነው እንደው አንድ ባለስልጣን ስም ስለተጠራስ ነገር ሁሉ እውነት ይሆናል ማለት ነው እንደው ክብርት ከቲባ አዳነች አበቤ እንደው ለወንድሞቿ ማትበቃ ሴት ነች ለማለት ነው እሷን ለማሳጣት ነው ወይስ በሷ ስም እንደገና ሌላ ነገር ለመሸቀጥ ነው ህዝቡንም አዳነችንም እናድናት እስኪ እንግዲህ ህዝቡ የራስን ፋይል አዘጋጅ እንግዲህ የወረዳ 7 የሚባል ቤተል አካባቢ የምትገኝ የቀበሌው ነዋሪ በሙሉ ለራስ ፋይልን አዘጋጅ እንግዲህ የአዳነች አበቤ አያት ነው እንግዲህ እየተናገረ ያለው የአዳነች አበቤ አያት ቦታ ነበር ያ አንዱ ቀበሌ በሙሉ ይያለ ነው ይሄ ሰውዬ ስለዚህ ፋይልን አዘጋጅ አንተ መጀመሪያ የምታረገው ሌላኛው ደግሞ ክብርት ከንቲባ አዳነች አበቤ እንዲህ አይነት የባለስልጣንን ስም ይዘው የሚመጡና ሆነ ብለው ለማጥፋት የሚጥሩ ሰዎች ከሆኑ ሳይሆኑ ቀርተው ሆነው ከሆነ እንግዲህ መንግስት ጽፈት ቤት ስር የምትሰሩ የመንግስት ኮሙኒኬሽን ኃላፊዎች አላችሁ የጽፈት ቤቱ ኃላፊ ደግሞ የአጣሪ አላችሁ በኮሙኒኬሽን ጽፈት ቤት አጣሪ አላችሁ እናንተ የሰላምና የጸጥታ ቢሮ ኃላፊና የከንቲባ ተብሎ የሚጠራው የሁላችንም ከንቲባ ነች በተዘዋዋሪ መንገድ ስለዚህ የከንቲባውን ስም በማጣልሸት ሆነ ተብሎ ሰው ላይ ህዝቡ ላይ ለመበረዝ የሚሰራ ከሆነ ደግሞ የከንቲባውን ስም ማጥራት ስለሚጠበቅባችሁ የግለሰቡንም ማድራሻ የሚዲያውንም ተቋም አቅርባችሁ መረጃውን ወስዳችሁ በአስቸኳይ ከከንቲባዋ ነፃ አውጡልን ይሄን ከንቲባዋ ነፃ ትውጣለን አለበለዚያ ነገ ይነሳና አንዱ ተነስቶ አራ ትክክል አይደለም እኔ ሸመልስ አብዲሳ አጎት ነኝ አያታችን የሰጡን መሬት አለ ቦሌ የሚባለው ክፍለ ከተማ በሙሉ የኔ ነው የሚል ደግሞ ይመጣልናል እንደዚህ ከሆነ በኋላ ደግሞ ይመጣና ደግሞ የኢታ ማጆር ሹሙ እንደዚህ ነኝ ይሄኛው ክፍለ ከተማ ደግሞ የኔ ነው የሚል ይመጣል ይሄ ጅማሮ እንደዚህ ጸጥ ያልነው ከሄደ መስመር ካላያሳዝነው በባለስልጣን ስም የሚጠፋ በጣም ብዙ ስም ይጠፋል ማለት ነው ስለዚህ እነዚህንም መኮርኮም ካለብን መኮርኮም አለብን በስርዓት አለበለዚያ እውነት ከሆነ ደግሞ ለቤተል ነዋሪዎች ወረዳ 7 ነዋሪዎች በሙሉ ኮንዶሚኒየም ይዘጋጅላቸው ያው እንግዲህ ማለት ያለብኝ ይሄ ነው ከዚህ ላይ ያስለማል ማስረጃው እንግዲህ በመንግስት የሚጣራ ስለሆነ ብዬ ነው ወደዛም ሄደው ግብረ ስጋ ግንኙነት ሰባኪውን ፓስተር ነው ማመጣላችሁ ለስሙትና ከዛ በኋላ ሐሳብ ይላቀርብላችሁ ቃል ስላጣውለት ነው በአማርኛ ወንድ ልጅ ወደ ቤቱ የሚመልሰው ወሲብ ነው ወደ ቤቱ ብቻ አይደለም ወደ ማህበራዊ ህይወት የሚመልሰው ወሲብ ነው ባለቤትሽ አንቺ ጋራ የወሲብ ጋፕ ፈጠረ ማለት ቤት ውስጥ ደስተኛ አይደለም ማለት ወይም ደግሞ በህይወት ውስጥ ጫና በስቶበታል ማለት ሁሉ ጊዜ እየፈለገሽ አንቺ ጋር ካየው ሁኔታ ደክሞሻል ብሎ ዝም ብሎ ይተኛ እንጂ ለአንድ ቀን የፍላጎት እጥረት ፊቱ ላይም ስለ ልቦናው ላይ መታየት የለበትም ወደ ቤት የስበት ኃይሉ ወሲብ ነው ወደ ልጆቹ ወደ ምኑ የሚያመጣው
ነገር ወሲብ ነው እሱ ከሌለ ልጆቹ ራሱ ይሸፈኑበታል አንቺ ልጆቹ ስለዚህ ይሄንን ምንድነው ብለሽ ምናልባት ችግሩ አንቺ ላተውኝ ትችያለሽ የሥራ ቦታ ችግር ሊሆን ይችላል ሌሎች ችግሮች ሊሆኑ ይችላል አማክሪው የወሲብ ጋፕ ሲኖረው የወሲብ መቀሳቀስ ባለቤት ሲያሳይ ማማከር አለብሽ ሰይ ሃሌሉያ ደክሞ የነበረ ምናምን ብለሽ አትተኝ አንዳንድ ሴቶች ጥም ታረግ ሴት ልጅ መቼ ነው ጥሩ የወሲብ ፍላጎት የሚኖራት ልታረግዝ የምትችልበት ጊዜ ነው የመቀራረብ እጥረት አደጋ እሱ ላለው አፍሬ ነው እኔ በማህበራዊ ሚዲያ ላይ ለመጠቀም ግብረ ስጋ ግንኙነት ብዬ አሳሽል እየተጠቀምኩት እሺ ወዳጆች እንግዲህ ራስህን ችለህ እዛው ኑር አንተ ወንድ ስለሆንክ ብቻ ራስህን ችለህ ኑር ወንዶችን እንዲህ ብለህ አትጨፍልቃቸው ወንድ ልጅ እድር የሚሄደው ለወሲብ ብሎ አይደለም ወንድ ልጅ ባልትና ወይ ደግሞ ይሄ ለቅሶ ሰርግ ሐዘን ምናምን ቦታ የሚሄደው አንተ እንደምትፈልገው ለወሲብ ብሎ አይደለም ወንድ ልጅ ስራ የሚሄደው ሰርቶ ቤቱን ሊያስተዳድር ነው መጽሐፍ ቅዱስ አንበበ ከሆነ መጽሐፍ ጦቢት ምዕራፍ 5 ከቁጥር 5 ከ8 አንበበው ትዳር የምትመሰርቱት ዘር ለመተካት እንጂ ለዝሙት እንዳልሆነ ጸሎት አድርጉ ይላል ቃል የመጽሐፍ ቅዱስ ቃል ነው ይሄው መጽሐፍ ቅዱስ ቃል እኔ አይደለም ያልኩት አንተ አይደለም የምትለው ወንዶች ሁሉ ለዝሙት የተፈጠሩ አስመሰልካቸው ራስው እዛ ወሲብ ካማረ ለሚስት ንገራት ቤተክርስቲያን ምዕመን ሰብስበ ሴቶችን ሰብስበ ወንድ የሚፈልገው ወሲብ ነው ይያልካ አትስበካቸው ወደ ዝሙት አትንዳቸው ይሄ ነው እንዲህ አይነት ቸርች ይዘን ነው ኛውን እንግዲህ ወደ ሰማያዊ መንግስት ለመውረስ የምንጣጣው ወሲብ የሚናፍቅ ሴት ወሲብ የሚናፍቅ ወንድ አለ እንግዲህ አምላኩን የሚናፍቅ ወንድ የለም ማለት እንዲህ አይነት ሰባኪያን ናቸው እንግዲህ ቆመው የሚያሰብኩት እንዲህ አይነት ሰባኪያችን ናቸው በተቋማችን ስር በእኛ ስር ቸርች ከፍተንላቸው በተቋም ስር አቅፈናቸው የምንቀመጠው ይቅር ይበላችሁ ይቅር ይበላል እዚህ ሆናችሁ ለሰማችሁትም ይቅር ይበላችሁ እንዲህ እንድትሰሙ ላደረኳችሁ ይቅር ይበላችሁ ከሰማኝ ነገረኝ ይባላል አንዳንድ ጊዜ ምን ነግራችሁ እኮ የሰማችሁት ነገር በሙሉ ጨከን ብላችሁ ሱባኤ እንድትይዙበት ጾም ጸሎት እንድንበረታበት ለልጆቻችሁ እንድትጠነቀቁ ነገን እንድታስቡ ነገ የሚፈጠረው ትውልድ ምን አይነት አደገኛ እንደሆነ እንድታስቡም ጭምር ነው ወልጆቻችሁን መጽሐፍ ቅዱሳዊ አድርጋችሁ እንድታሳድጉ ጭምር ነው የማቀርብላችሁ ከዚህ የባሰ ነገር አለ ነገ ይሄ ሰውዬ ቸርች ላይ ትሪት አሳይ ቢባል ምን ሊያሳይ ነው ምን ይሄ ሰውዬ ምንድነው የሚያሳየው ቀጥሎ እስኪ ንገሩኝ እናንተ አሁን ትሪት አሳይ እንደው በድራማ መልክ ስራ ቢባል ምን ሊሰራ ነው ይሰው ይሄን ወሲብ እንጂ ሌላ ነገር አያሳየንም አይደል ይሄን ዝሙት ሊያሳያችሁ እግዚአብሔር ይቅር ይበለው ዝማሬውን ከቤተ ክርስቲያን ግጥሙን ከዩቲዩብ አውርደው ዝማሬውን ከኦርቶዶክስ እንትኑም ጀለቢያውን ደግሞ ከመስጊድ ሄደው ሰግድ ገዝተው እንዲ ዘማሪነን በብሎ ለሚዘምሩ ሰዎች ደግሞ ይሄን ቪዲዮ እንግዲህ ተመልከቷቸው አራ ራሳችሁን ቻሉ አያችሁት ይሄ ልብሱ ጀለቢያውን የሚገኘው መስጊድ አጠገብ ከሚገኙ የእስልምና ሃይማኖት ተከታዮች አገልግሎት ወይ ደግሞ ለዛ የሚሸጡ ጀለቢያዎች የቁርአኖች ሐዲሳት የሚሸጡበት ስፍራ ነው የሚገኘው አንዋር መስጊድ ብትሄዱ ታገኙታላችሁ ዙሪያው እዛ ሄዶ ከአንዋር መስጊድ ዙሪያ ከሚገኙ ሱቆች የእስልምና ዕቃዎችን ቁሳቁሶችን ገዝቶ የኦርቶዶክስን መዝሙር ከዩቲዩብ አውርዶ ጽፎ በዲጄ የራፕ ዜማ አውጥቶ አብረው እየደነሰና እየጨፈረ እኔ ፕሮቴስታንት ነኝ ይላችኋል ምን ችግር አለው ይላችሁ ነው ሚክስ ስላደረክልኝ አመሰግናለሁ የሚል እግዚአብሔር ያለ ይመስል ራፐሩ አመሰግናለሁ የሚል እግዚአብሔር ያለ ይመስል በራስ ኑር ወንድም በራስ ኑር እንዲሁ የተበሻቀጥነው በስቶብናልኝ ይሄው የተበሻቀጥነው በስቶብን እንዲህ እየተቀጣጠለ ነው ተመልከቷት እቺን ደግሞ ነውረኛ ቁርአን ስላቃጠልሽ እግዚአብሔር እንኳን ደስ ያለሽ እንኳን ደስ አለኝ የሚል የእውነት በጣም ነው የሚያንሳዝነው በጣም ነው እሰ የሚል የለም ይሄን ስለቀደደች ቁርአን ስላቃጠልሽ ቁርአን ስለደፋችበት ቁርአን ላይ ሽንቷን ስለሸናች የሚያመሰግናት እግዚአብሔር የለም እግዚአብሔር እሰ ይደል አይልም ይሄ ብሽሽቅ ይባላል ይሄ ብሽሽቅ ኦርቶዶክስንም ፕሮቴስታንቱንም ሙስሊሙንም የባበሻሸቅ ስራ ነው አንቺ ፎሎወር ተከታይ እንዲበዛልሽ ብለሽ ብሽሽቅ ሰሰሪ እዚህ ያለው ሰው ይጋደላል
ፕሮቴስታንቱ እንዲያደረገ ኦርቶዶክሱ እንዲያደረገ ሙስሊሙ እንዲያደረገ እየተባባለ እንባላለን የዘሩ ግጭት ይጀመራል የሃይማኖቱ ግጭት ይጀመራል ይሄን የተፈለገው የብሽሽቅ ትላንትና ያሳያችሁ የኛው ቪዲዮ አለ አይደለም ይሄን ቪዲዮ ያሳይቻችኋለሁ ትላንትና ይሄን ቪዲዮ ያሳየቻችሁ መጽሐፍ ቅዱስ ያቃጠለሽ እንት ቤት ሄዶ ሽንቱን የሚሸናበት ነው ይሄው ሙስሊም ይወክላል እቻውን ኦርቶዶክስን ፕሮቴስታንት ተወክላለች አይወክሉም እኒህ ናቸው ግጭት ጠማቂዎች እኒህ ናቸው ቲክቶክ ላይ ተቀምጠው መሬት ላይ ያለው እውነት ጋር የማይገናኙት ለዚህ ነው የምንቃወመው እኛ ወተን የምንቃወመው ቁርአኑን ያቃጠለችውንም መጽሐፍ ቅዱስንም ያቃጠለውንም ሁለቱንም እንቃወማለን መብት አይደለም ሁሉም በአገሩ ላይ እኩል የሚስተናገድበት ሁሉም እርስ በርሶ የሚከራባበርበት ሀገር ነው ሊኖር የሚገባው ሙስሊም ሆኖ ቀላጅ ኦርቶዶክስ ሆኖ ቀላጅንም አንፈቅድም ሁሉም አደብ ይግዙ እናንተ ባጠገብ የምታገኛቸው አደብ አስገዛቸው ፎሎ የምታረጓቸው አንፎሎ አርጓቸው ካጠገባቸው አውጣቸው ሪፖርት አድርጉባቸው የመጀመሪያ አካላዊ ጥቃት አድርጉ ብዬ ስለማልመከር ማለት ከተጀመረ ስለሚጨምር ብዬ ለህግ የምታቀርቡ ከሆነ ባቀርባችሁ ካሉ ለህግ አቀርቧቸው እያቸው በኦርቶዶክስ ላይ የቀለደውን የሚሳፈጠውን ደግሞ እዩቴኛውን ደግሞ ከቅዳሴ በላይ መቀመጫ ለሚበልጥበት ከቅዳሴ በላይ የሴት ጡት የሚበልጥበት ከቅዳሴ በላይ የሴት ገላ ዝሙታዊ የሚበልጥበት ቪዲዮውን በቅዳሴ ዜማ አድርጎ እንዲ ለሚሰራ ኤም ኦርቶዶክሳዊ ነኝ ሊሆናል እኮ አያፍር በስመ አብ ወልድ ምንም መስልሽኝ ደሞ ዛሬ ታስቀድስ የመጣች ወገብና ዲያለሽ እያረ እሱ አንተ የፈጠርከው ዓለም ነው እውነታውን ግን ያው አንተ ወቱ መስዋዕት እንተ እናንተ ራሳችሁ የፈጠራችሁ ቲክቶክ ላይ ያለ ኦርቶዶክስ ቅዳሴ የለን እንዲ እውነቱን ያሳየናችሁ ነው የምንነግራችሁ ቲክቶክ ላይ በኦርቶዶክስ ተዋህዶ ቤተክርስቲያን የሚቀልድ በሙስሊሙም የሚቀልድ በፕሮቴስታንቱም የሚቀልድ መስመር ያዝ ገደብ ያዝ ሁሉንም ነው የምንናገረው ቅዳሴያችን አምላክ የሚከብርበት የሚመሰገንበት ስጋው ደግሞ የሚፈተትበት እንጂ ጥምጣም ጠምጠመ የሴት መቀመጫና ዳለ አይቻለሁ ብለ የምትናገርበት አባቶች ካህናትን የምትዘልፍበት አይደለም ይሄን እናገራል እንቃወማለን ሙስሊሙም ደግሞ እንዲህ አይደለም ተመልከቱት ላንተ ቲክቶክ ፎሎወር ሲባል ሙስሊም ሆነ ጀለቢያ ለብሰ ከቦርሳ ይዘ በትራንስፖርት የሚሄዱ ሰዎች መሃል ላይ ገብተ እዛ የሚሳፈሩ ሰዎች ከላይ ቃየ ጫኑ ከስር ውስጥ ተሳፍረው ያለ የሚሞላ ሰው እየጠበቁ ባለበት ቦርሳውን መኪና ውስጥ ወርወር እየሮጥ ስትሄድ ቦምብ ነው ብለው አስበው ሙስሊም በሙሉ አሸባሪ ነው የሚል ጭንቅላት የሚፈጠር የወረደ አሳሰብ ይዛችሁ ስትመጡ ነው እናንተ ይወረዳችሁት እነዚህን የምትከተሉ እነዚህን ፎሎ የምታደርጉ እነዚህን የምታበረታቱ ናቸው ነውረኞች ሃይማኖተኛ አሸባሪ አይደለም ለኔ ሃይማኖተኛ ዝሙተኛ አይደለም ለኔ እንደዛኛው እንዳሳያችሁ አይደለም ያኛው ፓስተር ራሱ መግለጫ ይስጥ ነገ ቪዲዮ ትሪት አሳይ ቢባል የወሲብ ቪዲዮ ያሳያችኋል ኦርቶዶክስና ሙስሊም ሳቃቸው ግን እንደዚህ አይደለም ስለዚህ ልታከብራቸው ሊከበሩ ይገባል ቲክቶክ ላይ እንዳሉት አይደለም እንዳለ ነው አይደለም የሚሆነው ቤተክርስቲያን የከበረች የነጻች ንጽሕት ነች ቅዱስ ስጋው ደግሞ የሚፈተትባት ነች ስለዚህ ስትቀልዱ ስርዓት ያዙንላለን ወጣችሁ ኦርቶዶክስን እናገራለን ስትሉ ስርዓት ያዙንላለን ስትዘብቱ የዘበታችሁበትን ቃላውተን እንወቅሳችኋለን ጩቤ እናነሳለን ገጀራ እናነሳለን ስትሉ በሱ አልጨበጥንም እንላችኋለን እኛ ኦርቶዶክሳውያን እንደዚህ ስለዚህ ሌላውንም አትንኩ እኛንም አክብሩ የነበረኝ ቆይታ ይመስላል አራያ መካሻ ነበርኩ ለነበሩ ቆይታ አመሰግናለሁ ሰናይ ቀን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ
ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።